ላይ ፎቶ አለ የማን የዮሐን ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪው ባይቀበል ላከሌላኒ ለከላካሉ እስልምና ላይ አፉስ ከፍተ የነበረው እንዳለ ፐብሊክ ላይ እናሰጣለታለን ናዝሬት ነው የሚኖረው ይጠይቁታል በቃ ለኔ ቪዲዮን ፎቶን ትልክልኛለ ነው አይቀርም ፊልም ታርጌ ፊልም ታርጌ ተሰብካለህ በመጀመሪያ ናቲና እየሄደ ያወሩበት ማንሃኔል ያወሩበት ሚት አርገ ተቀመጥ እምቢ ካልክ ግን ቅድም ምን ብሎክ አሁንም ምን ብሎክ ማድረግ ስርዓት ተማር ስድነት አይጠቅምም እሺ አወራለሁ ብለህ ብትል የደብተራ የጠንቋይ ልጅ ተነቅልሃለሁ አንተ ጣውላ ራስ 44 ታቦት ሲባል 44 ታቦት ብሎ ሲስቅ ሰምቻለሁ ሙስሊሞችና በተለይ ጴንጤዎች 44 ታቦት የተባለኮ 44 ነገስታት የነገሱበት 44 ነገስታቶች በራሳቸው በሚፈልጉበት ጻድቅ ሰማዕታት የሰየሙት ያስቀረጹት ታቦት ነው አንተ ደንቆሮ ጴንጤ አስረግጬ እኮ እየነገርኩ ነው የአማራን ታሪክ ለመበረዝ ነው የኢትዮጵያን ኦርቶዶክስ ለማዋረድ ነው የኢትዮጵያን ሕዝብ ለመናቅ ነው 44 ታቦት የተባለው 44 ታቦት መሸከም እንዳይመስል 44 ነገስታት በየዘመናቸው 44 ታቦት አስቀርጸዋል ዛሬ መሰረት ለሆነው ለሙስሊሙ ዛሬ መሰረት ለሆነው ለጴንጤው ዛሬ ኢትዮጵያን በእጅ ገባችና 44 ታቦት ይያልክ ያማራን እምነት የኢትዮጵያኖች እምነት ታንቋሽሻለህ በወንድማችን ኤርሚያስ ምን ወንድማችን ነው በኤርሚያስ እና በዮኒ ጓያው የተነገረው ንግግር ሰምቼ በጣም ነው ልብ ያዘነው ዮሐድን እኛ ተባብረን 100 ሺህ እናስገባዋለን በአጭር ጊዜ ውስጥ እናንተ ግን ምን ያህል ክፉና አውሬ እንደሆናችሁ አሳይታችኋል እናስገድለዋለን ይባል እኛ ምን ሞትለት ክርስትና ነበር ያለን እናንተ ምትገሉለት ክርስትና ነው ያለው ዮሐድን ደግሞ ምን ማድረግ የውይይት ጥሪ ባቀረበልህ ናና ንወያይ ባለ ይሄ ልጅ አንድ ነገር ቢሆን የመጀመሪያው ተጠያቂዎች እናንተ ናችሁ እናንተ እዚህ ባትኖሩ ቤተሰቦቻችሁ እዚህ ያሉ እነሱ ተጠያቂ ይሆናሉ ይሄ ወራዳነት እኮ ነው ምን አይነት አረመኔነትና ጭካኔነት እንደዚህ እንዲህ ለማድረግ መሞከር ነውር ነው ነውር ይከነዚህ ጋር ሁሉ አንድ ቀን እንኳን ቁጭሎ ማውራትም እንኳን ያስፈልግም በእውነት አይደለም ወይት እንደዚህ ሰላም መባባል ራሱ ያስፈልግም እኮ የኤርሚያስን ጉድ ሰምቼው ነበር በቪዲዮ ፎቶ አለኛ ጋር እንዲናረጋለን እንዲንለቀለን በዚህ ገብቶ በዚህ ወጥቶ ምንት ብልግና ነው እና ወንድማችን ዮሐድ ከጎንህ ነን አለን ያ ወንድሞች ኦርቶዶክሳውያን ወንድሞች ከጎንህ ነን ፎሎ ያላደረጋችሁት ዮሐድን ፎሎ አድርጉት ቪዲዮ ሰራለታለሁ ከጎንህ ነን እንዳትሰማቸው አለን ማን ነው ዝምብ እንኳን እሺ ሚል የለም አይደለም ደፎ ይነካ የነሱን ብልግናና ጭካኔ ግን ተመልክተናል እግዚአብሔር ወንድማችን ዮሐድን ባለበት ቦታ ይጠብቀው የሚጠብቀን አይተኛም አያንቀላፋም ሁሌም እግዚአብሔር ከኛ ጋር ነው ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ እንግዲህ በዛሬው ቪዲዮ ቀለሜ አይተንፍሱ የተባለ ፕሮቴስታንት መናፍቅ ካዲ እንግዲህ በዮሐድ ላይ የግድያ ዛቻ ወይም ደግሞ እንዲገደል ያነሳሳ እየቀሰቀሰ ይገኛል ማለት ነው እንደሰማችሁት መግቢያው ላይ ወንድማችን ልደተ ቃልም እንደተናገረው ማለት ነው እንግዲህ ይሄ በወንጌል ስም የተቀመጠ ወንጀለኛ ነውረኛ ከትዝታው ሳሙኤል የበለጠ በግልጽ ተናግሯል ከዚህ በፊት ቀለሜ አይተንፍሱ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንን መበቀል ፈልጋለሁ ብሎ የተናገረ ልጆቿን የሚያሳድድ ወንጀለኛ የሆነ ሰው ነውና ዮሐድን ለውይይት ዮሐድ ቢጋብዘውም ዮሐድን ግን ፎቶ ለጥፋለውኝ አደባባይ እንዲሰቅሉህ እንዲገሉ ነው ማድረግ ሙስሊሞች ብሎ ሙስሊሞችን አራጅ ገዳይ ናቸው ብሎ ተናግሯል ማለት ነው እውነት ሙስሊሞች እንደዛ ናቸው አራጆች ገዳዮች ናቸው ማለት ነው እንዲህ አድርጎ እሱ ጸረ ክርስትና ጸረ ወንጌል የሆነ ሰው ወንድማችን ዮሐድን እንዲህ አድርጎ እንዲገደል እየዛተበት እየቀሰቀሰበት ይገኛል ማለት ይሄ ብዙ ገንዘብ ዘርፎ የተቀመጠ ማለት ውጭ ሀገር ሄዶ የተቀመጠ ነውረኛ የሆነ ሰውዬ ዮሐድ ወንድማችንን እንዲህ አድርጎ እየቀሰቀሰበት ይገኛል ማለት ነው ብዙዎችን ያስቆጣ ቪዲዮ ነው ይሄ ቪዲዮ ማለት ነው ይሄ ዮናስ ጓያ የሚባል ሰውና ቀለሜ አይተንፍሱ የሰሩት ወንጀል ማለት ነው እስኪ ቪዲዮ ደግሞ እንየው ምን የሚል ሐሳብ ነው ያነሳው
የዮሐድን ፎቶ እንለጥፋለን ምክንያቱም እስልምናን ተናግሯል አለ እና ያለበትን ጠቆመ ምን ያደርጉታል ብሎ ነው ያው እርምጃ ወስዱበታል ብሎ ነውና ገዳይ ናቸው እያለ ነው ማለት ሙስሊሞች እንዲናቸው ብሎ እየነገረን ያለው ይሄኔ ጥያቄ ነው እና ለእስልምና ምን አይነት አመለካከት ነው ያለው ሙስሊሞች እሱ በተናገረው ላይ መልስ እንዲሰጡ እንፈልጋለን ምክንያቱም ስለ እስልምና ምን አይነት ኢሜጅኛ ውስጥ እንዲፈጠር እየነገረን አረቢኒ ክፋዲ የምሬን ነው ጋይስ እና ምን አይነት ስማ ኢሜጅ እየገነባ ነው ካንተ ጥያቄ አልቀበልም የምሬን ነውና ጠይቁልኝ ፖስት አድርጉት ስለ እስልምና ምን አይነት ሐሳብ ነው ያለው እና ገዳይ ናቸው አሳዳጅ ናቸው እያልከን ነው ወይ ሙስሊሞች ለቀለሜ ሐሳብ ምላሽ እንድሰጡ ግብዣ አቀርብላችኋለሁ ይሄ ነው አዛቢ አንድ ወንጌልን ያመነ ሰው በዚህ ልክ ጽንፍ የረገጠ ጂሃዳዊ ጥሪ ሲያደርግ በጣም አስገራሚ ነው እነዚህ መናፍቃን መጽሐፍ ቅዱስን አያውቁም አልዳኑም የምንላችሁ በምክንያት ነው ንግግር እንጂ ወይም ደግሞ አፋቸው ላይ እንጂ ኢየሱስ የሚሉት በልባቸው ኢየሱስ ምን እንደሆነ አያውቁም ወንድማቸውን በዚህ ልክ አሳልፈው ለመስጠት የተደረገ ቅስቀሳ እስኪ አዳምጠሩ እንመለስ እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው እሺ ይሄ ወንድም እንግዲህ የሚታወቀው የቤተክርስቲያንን ትምህርት በማምጣት የሐሰተኛ ትምህርቶችን በማጋለጥና ትክክለኛውን ነገር በማድረግ ማንኛውንም ነገር በማስተማር የሚታወቅ ወንድማችን ነው ዮሐድ ይሄንን ወንድማችንን ለማሸማቀቅ አገልግሎቱን በግልጽ እንዳያገለግልና እንዲህ ባለ መልኩ ለማሸማቀቅ መናፍቃን ሌላ አጀንዳ ሲያጡ ደግሞ ይሄን ይዘው መጥተዋል ማንንም በዚህ ጉዳይ ላይ የሚሸማቀቅ ነገር የለም ማንንም ሊሰማቸው አይችልም እውነት ለመናገር ወንድማችን ከዚህ የበለጠ እንዲያገለግል ኦርቶዶክሳውያን የዚህን ወንድም አካውንት ፎሎ በማድረግ ወንድማችሁ በተሻለ መልኩ አገልግሎትን ተደራሽ እንዲያደርግ ማድረግ ነው ከኛ የሚጠበቀው እነዚህ ሰዎች ግን እንደምታውቁት አላማቸው ወንጌል ሳይሆን ወንጀል እንደሆነ ተረርተናል ደርሰንበታል ይሄንን ቪዲዮ ከምን ጊዜውም በላይ ሪፖስት እና ኮፒ ሊንክ ሼር በማድረግ አድርሱላቸው ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልገህ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን ሁላችንም የወንጌል አማኞች ዮሐዴን እንወዳለን ማለት ሁላችሁ ኤርሚያስ አበበ እንዴት በዚህ ልክ ትወርዳለህ እንዴት በዚህ ልክ ገዳይ ትሆናለህ እንዴት በዚህ ልክ የወንጌል ጠላት ትሆናለህ በጣም ነው ያዘንኩብህ እኛ የወንጌል አማኞች እንዳንተ አይነቱ ሰዎች እኛን አይወክሉንም እኛ ያስተማረን ክርስቶስ ፍቅር ነው እንጂ የገዳይነት አይነት ባህሪ አይደለም አንተ የወንጌል ጠላት ነህ ከሙስሊሞች ለይቼ አላይህም ዛሬ አይዞ የሚል ዮኒ ማኛ ነገ አንተንና ቤተ እምነትን ተዛርቦ የሚወጣ ሰው ነው ስለዚህ ይቅርታ ጠይቅ እኛ እንድናከብር እንድንወድ የምትፈልግ ከሆነ ይቅርታ ጠይቅ ልክ አይደለም እኛን አትወክልም ወንድሜ ቀለሜ የተንፈሱ እንኳንስ ፕሮቴስታንቱን ሊወክል ራሱን ወክሎ እንኳን መቆም የማይችል በራሱ መቆም የማይችል ብኩን ድኩማን ሰው ነው ይሄ ፕሮቴስታንት ወንድማችን በእውነት ድንቅ ነገር ተናግሯል በርግጥ ሚዛናዊ ሆኖ ማለት ነው እንግዲህ ያላወቀው አንድ ነገር ቀለሜ አይደለም ይቅርታ ሊጠይቅ የዘረፈውን ገንዘብ እንኳን ታመም ያለው ብሎ በኢየሱስ ስም እየማለ ፕሮቴስታንቱን የዘረፈውን ገንዘብ እንኳን መልስ ይቅርታ ጠይቅ ሲባል ያልጠየቀ ኢየሱስ በታምሩ አድኖኝ ነው እንጂ አልታከምኩም ብሎ ያጭበረበረ ሌባ ካዲ ሰው ነው አይደለም ይቅርታ ሊጠይቅ ማለትና እኛ ይቅርታውን መንፈልግም ከእርሱ ጋር በወንጀልና በህግ ነው የምንፈላለገው የእርሱ ሌላ ጉዳይ ስለሆነ ማለት ነው ይሄ ወንድማችን ግን ስለ ቅንነቱ ስለ በጎነቱ የነ ፕሮቴስታንት እናደንቃለን እንዲህ ያለ ሰው ማንንም ሊወክል አይችልም ፕሮቴስታንቱ የተከበሩ ብዙ ሰዎች ስላሉበት ማለት ነው እና ይሄ ቀለሜ ማለት ግን እጅግ በጣም ክፉ ሰው ነው ማለት ነውና ዮሐድ
በእስልምና ጉዳዮችን በፕሮቴስታንት ንጽጽር የሚሰራ ሰው ነው። እስኪ ይሄን ቪዲዮ እንየው። ለማንኛውም ወዳጆች እንዴት ናችሁ? ይሄንን ቪዲዮ ኮፒ ሊንክ አድርጉልኝ፣ ቤቴንም ግቡና ኮፒ ሊንክ አድርጉልኝ። ዮሐድ ወንድማችንን የማስፈራራት ነገር ይሄንን ሰሞን እየበዛ ነው ያለው። በተለይ ዮኒ የሚባለው ዮናስ የሚባለውና ቀለሜ ወይ ደግሞ ኤርሚያስ ዲቤት አርገው እኛን ማሸነፍ ሲያቅታቸው ከኛ ጋር መነጋገር ሲያቅታቸው በተቃራኒው ፎቶ አለን ፎቶን ፖስት እናደርጋለን ለሙስሊሞች እንልካለን በማለት ሙስሊሞችን ነፍሰ ገዳይ አርጎ የመሳል እና የመናገር አይነት ነገር እያየንባቸው ነው ያለነው። ወንድሞቻችንንም የማስፈራራት ስራ እየሰሩ ነው ያሉትና ጋይስ ይሄ ትክክል አይደለም። አንደኛ መሞት ካለብንም አብረን ነው የምንሞተው እና ሙስሊምን ልክ እንደ ገዳይ አርጋችሁ የምትስሉት ነገር አንደኛ ትክክል አይደለም። ሁለት ደግሞ ህግ ያለበት አገር ላይ ነው ያለነው። ሶስት ዮሐድ ወንድማችን ምንም ያጠፋው ነገር የለም። ክርክር ነው ያደረገው፣ ዲቤት ነው ያደረገው፣ በቃ አለቀ። እና አሁን ወንድሞቻችንን በእውቀት ማሸነፍ ሲያቅታችሁ በማስፈራራት እናስገድዳለን፣ ፖስት እናረጋለን ምናምን ማን ነው ማንንም የሚገለው? ኢትዮጵያ ውስጥ እኮ ነው ያለነው። ማን ነው ማንንም የሚገለው? ጥፋት እንኳን ቢያጠፋ በህግ ነው የሚጠየቀው እንጂ ማንንም ሰው ዝም ብሎ ሰውን ብድግ አድርጎ እናስገድዳለን፣ ፖስት እናረጋለን፣ አዳማ ያሉ ሰዎች ወዬ በሉት እውነትህን ነው። አሜሪካን ተቀምጠ አንተ አውሮፓ ሆነ ወዬ በሉት ናና ንካው እስኪ አንተ። አረ እንዴት ያለ እንደው ሴታ ሴት ናችሁ እንደው በጌታ። አረ ሴት እኮ በጣም ትልቅ ክብር አላት። ዝም ብለህ በቀመኝ ብቻ በቃ። አረ በክርስቶስ በጣም ትገርማላችሁ። በጣም ነው የምትገርሙት። ዮሐድዬ እኛ ካንተ ጎን ነው ያለነው። አይዞ ማንንም የሚነካ ሰውም የለም። እኛ ካንተ ጎን ነው ያለነው። መክፈል ያለብንን ዋጋ አብረን ነው የምንከፍለው ወንድማችን። አሁንስ እንደው ዮሐድ ማለት እንግዲህ በቲክቶክ ፕላትፎርም ላይ የሃይማኖት ንጽጽር የሚሰራ ነው። አብዛኛውን ጊዜ ከእስልምና አስተምህሮት ጋራ ንጽጽር ይሰራሉ ማለት ነው። በኢየሱስ ክርስቶስ ዙሪያ ንጽጽር የሚሰሩ ሙስሊሞች ጋራ ውይይት ክርክር ያደርጋል ማለት ነው። ዮሐድ ፎቶ የለውም። ቲክቶክ ላይ ሲጠቀም ፎቶ ቪዲዮ በምስል ታይቶ አይታወቅም ማለት ነው። ስለዚህ ምንድነው ያደረገው? ፎቶ አለኝ ምስል ቪዲዮ አለኝ እለጥፍና የአዳማ ሙስሊሞች እንዲገሉ አደርጋለሁ ብሎ ይዛተን ያለ ማለት ነው። ይሄ ቀለም የሚባል ቆሻሻ ማለት ነው። ምክንያቱም ዮሐድ ለንጽጽር ስለጠራው በነገረ ድነት በኢየሱስ ክርስቶስ ዙሪያ እንወያይ ብሎ ሲጠራው እንደማይችለው ስላወቀ ቀለሜ ዮሐድን እንደማይችለው እንደማይቋቋመው ስላወቀ እሱን ለማሸማቀቅና ለማሳቀቅ የሄደበት መንገድ ነው ማለት ነው። ሰላም ለእናንተ ይሁን። ሰላም ቆዩ።